بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት ባየነው ትምህርታችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ቁረይሾች ጋር ስምምነት ካደረጉ በኋላ ለተለያዩ መንግስታቶችና እንዲሁም ደግሞ መሪዎች ደብዳቤዎችን ልከው እንደነበረ ነው ያየነው። ዛሬ የምናየው በሙስሊሞችና እንዲሁም በሌሎች ሰዎች መካከል የነበረውን ሁኔታ ነው። بين المسلمين وبقية الأطراف በሙስሊሞችና በሌሎች እንዲሁም ደግሞ ከእስልምና ውጪ ካሉ ሰዎች የተለያዩ አካሎች ጋር የተከሰተውን ነገር ነው። كان عهد الهديبية ميثاقا ينص على وضع الحرب 10 سنين ባለፈው እንዳየነው የሁደይቢያ ስምምነት በነብዩ መሐመድና ሰለላሁ ዐለይሂ ወሰለም በመካ ቁረይሾች መካከል ለ10 ዓመት ጦርነት እንዲቆም በግልጽ የተቀመጠበት ነበር። وبفضل هذا العهد امن رسول الله صلى الله عليه وسلم من اكبر عدو له في جزيرة العرب وهم قريش። በዚህ ስምምነት በተገኘው ሰላም ምክንያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከትልቁ ጠላታቸው በአረብ ግዛት ውስጥ ካሉት ትልልቅ ወይ ደግሞ ዋነኛ ጠላታቸው ጋር ሰላም ላይ ደረሱ። እነሱ ማናቸው? ቁረይሾች ማለት ነው። وتفرغ لتصفية الحساب مع أخبث عدو له مكرا وكيدا وغدرا وإغراء للأحزاب። በዚህም ምክንያት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነፃ ሆኑ። ተፈረገ لتصفية الحساب ሂሳባቸውን ወይ ደግሞ የዲናቸው የዳዕዋቸውን መንገድ ሰላም ለማድረግ مع أخبث عدو በጣም አስጠሊታ ከሆነ ጠላት ጋር ለሱ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ለዳዕዋቸው እነዚህ እነማን ናቸው? እነዚህ መጥፎ የተባሉት ጠላቶቻቸው ከሙሽሪኮች ከመካ ቁረይሾች ቀጥሎ የነበሩት መክረን ወከይደን በጣም በተንኮል የታወቁ የሆኑ ወገድረን እንዲሁም ደግሞ ያመናቸውን ሰው በመክዳት የታወቁ የሆኑ ወኢግራአን ሊልአህዛቢ የተለያዩ አንጃዎችን በማነሳሳትና በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም እንዲዘምቱ በማድረግ የሚታወቁ የሆኑት ጠላቶች እነማን ናቸው ይላል? ወሁም አልየሁድ አይሁዶች ናቸው። ስለዚህ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ሙሽሪኮች ጋር ለ10 ዓመት ጦርነት ለማቆም መስማማታቸው ከእነዚህ ዋነኛ ከሆኑ ከአረብ ውጪ ካሉ ጠላቶቻቸው ጋር ያለውን ነገር ለማስተካከልና እነርሱ ላይ የማይዳግም እርምጃ ለመውሰድ ጊዜ አገኙ ማለት ነው። وكانوا متمركزين في خيبر وما وراءها في جهة الشمال። እነዚህ አይሁዶች ሰፍሮ የነበሩት ኸይበር የሚባል ቦታና እንዲሁም ደግሞ በስተ ሰሜን በኩል ከኸይበር በስተኋላ ሰፍረው ነበር የሚገኙት። وبينما هو يستعد للخروج إليهم نبي محمد صلى الله عليه وسلم لأنزه لأيهودوች ሊወጡ ወደ እነርሱ ሊዘምቱ እየተዘጋጁ እያለ حدثت حادثة أخرى خفيفة عند ቀለል ያለ ሌላ ክስተት ተከሰተ። وهي غزوة الغابة የጋባ ጦርነት ይባላል ወይ ደግሞ ዘመቻ። وبيان ذلك أن رسول الله صلى الله عليه وسلم إيهم يغابا زمچا يتبالو يا الله ملكتنيا كان قد أرسل لكو نبر لقاحة يمتالبو يهونو جمالوچ مالتنو لترعى في جهة الغابة لقيتوش بمسمربت بوتا لاي اندي بلو كأرنيا غابرو لكواتشو نبر بناحية أحد በስተ እሁድ በኩል ማለት ነው። የእሁድ ተራራ በዛ በኩል ነበር ይላኳቸው የአላህ መልእክተኛ። وكان معها غلامه አገልጋያቸው አብሮ ነበር ከነዚህ ከግመሎች ጋር ማለት ነው። ሪባህ የተባለ ወራዒ ሌላም እረኛ አለ አብሮ። كذلك وسلمة ابن الأكوع ሰለማ የተባለ ሌላ ሱሐቢ አብሮ አሉ። ሶስት ናቸው ከነዚህ ግመሎች ጋር አብሮ የሄዱት ማለት ነው።
وكانت مع سلمة فرس لأبي طلحة أكوع يتبالو الصحابي فرس አለው ይሄ ፈረስ የሱ አይደለም የአቡ ጠልሃ ነው ነገር ግን እሱ ይዞት ሄደዋል فأغار عبد الرحمن بن عيينة الفزاري على الإبل عبد الرحمن يتباله سو ابن عيينة الفزاري كتباله قوسا እነዚህን ገመሎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የላኳቸውን ገመሎች ተደብቆ ጥቃት አደረሰባቸው فقتل الراعي እረኛውን ገደለው واستاق الابل اجمع በሙሉ እነዚህን ግመሎች እየነዳ ማርኮ ይዞ ሄደ فاعطى سلمة فرسه رباحا ليسرع الى المدينة ከዚያ ሰለማ የተባለው ሰሃቢ ለሪባህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አገልጋይ እንካ ቶሎ በል ይሄን ፈረስ ያዝና ወደ መዲና በፍጥነት ደርሰህ የተከሰተው ነገር ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አድርስልኝ አለው ከዚያ ሪባህ ወደ መዲና በፈረሱ ላይ ሆኖ በፍጥነት ሄደ ويخبر بالحادث يتكسته النجل للناجر مالتنا لنبي محمد صلى الله عليه وسلم إنا لصحابه وقام هو على أكمة سلمة فرس يا أبو طلحة فرس مالتنا لربح كسبته وهلا سكف على أبو طلحة قومنا فاستقبل المدينة في تون ود مدينة تشادرجو قومو وصاح بأعلى صوته دمسو كف درجو شوها يا صباحا بلو ይሄ አጠራር እንዲህ አይነት ጩኸት ሁሉ ጊዜ አንድ አደጋ ሲከሰት የሚጣሩበት ዘይቤያቸው ነው ነዚሩል ኦሪያን ይባላል ከዚህ በፊት ተነጋግረናል ከዚያ ሰለማ በዚህ መልኩ ድምጹን ከፍ አድርጎ ከተጣራ በኋላ 3 مرات 3 ጊዜ ثم خرج في آثار القوم እረኛው ተገለዋል አንደኛው ጓደኛው ወደ መዲና ልኮታል እሱ ብቻውን ነው ከዚያ ተከተለው ወደ አብዱራህማንና ከሱ ጋር ወዳሉ ወደ ተማረኩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግመሎች ተከትሎ ሄደ ያኛው ሌላ አብሮት ከሱ ጋር እረኛውን የገደለው አብዱራህማን የተባለው ኢብኑ ዑየይና ሌሎች ሽፍቶች አብረውት አሉ ተከተላቸው ሰላማ ማለት ነው يرميهم بالنبل ويرتجز ከዚያ እሱ ለብቻው እየተከተለ በቀስት ይወረውራል ቀስት እየወረወረ እነሱ ከኋላቸው ሆኖ ምን ይላል እየገጠመ ብቻውን ይከተላቸዋል ማለት ነው ምን ይላል خذها ያዟት ይላቸዋል ይሄ በራስ የመተማመን ስሜቱን እየገለጸ ነው ብቻውን ነው እነርሱ ብዙ ናቸው ተዘጋጅተው የወጡ ሰዎች ናቸው خذها ያዛት أنا ابن الأكوع أني يا أكوع لجني واليوم يوم الردع زاري يطورنت كأنه ويم يميل ليبت كان رضا مالت مسيطور مساريانو السو ليهون يميشلو النجرية نجراتشونا فلم يزل يرميهم ويعقربهم بزي ملكو يورا بكست يمتاچو ቀጠለ ከኋላቸው ማለት ነው واذا رجع اليه منهم فارس ከነዚህ ከጠላት ከሽፍቶች ወደርሱ አንድ ፈረሰኛ ከዞረ جلس في اصل شجره ورماه ቶሎ ብሎ በዛፍ ስር ግንድ ስር ይጠለልና በቀስት ይወረውርበታል ይጥለዋል ከፈረሱ ላይ ودخلوا في مضيق جبل فعلاه ከዚያ በዚህ መልኩ እነሱ እየነዱ ገመሎቹን እየነዱ በሁለት ተራሮች ጠባብ መንገድ ላይ ገቡ እሱ ከኋላ ነው ያለው ከዛ ዞሮ በተራራው ላይ ወጣ ሮጦ ማለት ነው ሰለማ واخذ يرذهم بالحجاره ከላይ ሆኖ ወደ ታች ድንጋይ ለቅባቸው ጀመር ብቻውን ነው ግን
በጣም በሚገርም መልኩ እነርሱ በጠባብ በሁለት ተራራ መካከል ነው ያሉት ወደ ኋላ መመለስ አይችሉም ከላይ እሱ ወደ ታች ይደቅባቸዋል فلم يزل كذلك حتى تركوا الإبل كلها በዚህ መልኩ ከላይ በጣም ያጨናነቀ ሲያስቸግራቸው የወሰዷቸውን ግመሎች በሙሉ መለሷቸው ወደ ኋላ ማለት ነው በቃ አንፈልግም ብለው ወደ ኋላ መለሷቸው ተውለት ግን እሱ አላበቃም لكنه لم يزل يتبعهم ويرميهم حتى ألقوا 30 بردا و30 رمحا يستخفون እሱ አሁንም እየተከተለ ግመሎቹንም ተተው ሲሄዱ አልተዋቸውም እየተከተላቸው በቀስ እየመታቸው ሲያስቸግራቸው ወደ 30 የሚሆን እንደ ኩታ አይነት ልብስና እንዲሁም ደግሞ ወደ 30 የሚሆን ጦር በብረት ሹል የሆነ ማለት ነው ጫፉ ሹል የሆነ እነዚህን ጥለው ለመሮጥ እንዲያመቻቸው ማለት ነው ከብዷቸዋል ስለዚህ ይሄ ሰውዬ ዛሬ ሊተወን አይደለም እስኪ ቆይ ለማንኛውም ሸክማችንን እናቃል ብለው እነዚህን ነገሮች ጥለው ሄዱ فكان يجعل عليها أكواما من الحجارة ليعرف بها يطالبበት ቦታ ላይ እሱ ኮረት ይሰበስብና እንደ ምልክት አድርጎ በላዩ ላይ ያደርግበታል ሲመለስ በኋላ እንዳያጣቸው ነው እነዚህን ነገሮች አይሸከምም ድንጋይ ሰብስቦ በላዩ ላይ ያደርግበታል የሆነ ጉብታ ነገር ሆኖ ሲመለስ እንዳያጣው ማለት ነው ምልክት እንዲያገኝ ግን እሱ አሁን እዚህ ጋር ሊመለስ አይፈልግም እየተከተላቸው ነው አሁን وجلسوا في متضايق ثنية የሆነ ተራራ ላይ ያኛውን ወጥተው በተራራ መካከል ባለ መንገድ ላይ ተሰብስበው ቁጭ አሉ ወጥተው ማለት ነው فجلس ابن الأكوع على رأس قرن እሱ ደግሞ ከእነርሱ በላይ በተራራው መሃል ላይ እነርሱ በተራራ መካከል ባለ መንገድ ላይ ነበር የተሰበሰቡት እሱ ከላይ ወጥቶ ልክ እንደ ቀንድ ያለ ጫፍ አለ የተራራ እዛ ላይ ወጥቶ ቁጭ አለ አሁንም ወደ ታች ያያያቸው ነው ማለት ነው እነሱ فسعد إليه 4 فقال هل تعرفونني አራት ከእነርሱ ውስጥ አሉ የተባሉ ጀግና የተባሉ አራት ሰዎች ወጡ በዞረው ማለት ነው ወደሱ ተገናኙ ከሱ ጋር ፊት ለፊት ማለት ነው ከዛ ምን አላቸው ታውቁኛላችሁ እንዴ እኔን ታውቁኛላችሁ አላቸው ለአራቱ ታውቁኛላችሁ ለመሆኑ አና ሰለመቱ ኢብኑ አልአክዋ እኔ እኮ ሰለማ ነኝ የአክዋ ልጅ ሰለማ ነኝ አላቸው لا اطلب منكم رجلا الا ادركته ከናንተ ውስጥ አንዳችሁንም አልፈልገውም ባገኘው እንጂ ወይ በገላው እንጂ አራታችሁንም እገላችኋለሁ እያላቸው ነው ولا يطلبني فيدركني ከናንተ ደግሞ አንድም ሰው እኔን ፈልጎ አያገኘኝም እኔን አትገሉኝም እናንተ እኔ ግን አራታችሁንም እገላችኋለሁ فرجعوا استغفر الله ብለው ተመለሱ ዞሮ ወደ ታች ማለት ነው ሞት የጠማው ሰው ነው ብለው እኛ ብንኖር ይሻለናል እነሱ ተመለሱ ማለት ነው وبعد حين راى سلامه فوارث رسول الله صلى الله عليه وسلم يتخللون الشجر በዚህ ሁኔታ ላይ ያለ ሪባህ ወደ መዲና ደርሶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግረዋቸው እሳቸውም ላኩለት ሰው ተልኮለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኞች በፈረስ ላይ ሆነው በዛፎች መካከል ያቆራረጡ ሲመጡ ያያቸዋል اولهم اخرم ثم قتاده ثم المقداد ከዛ ሶስት ሱሐባዎች እየተከታተሉ በፈረስ ሲመጡ አያቸው فجاءوا مد ودرس والتقى اخرم عبد الرحمن ከዚያ ከሶስቱ የመጀመሪያው اخرم የተባለው ሰሃቢ ከሽፍቶቹ መሪ ከአብዱ الرحمن ጋር ተገናኙ መንገድ ላይ እሱ እያየ ነው فأقر أخرم فرس عبد الرحمن أخرم يتبالو صحابي عبد الرحمن فرس يزي يشفتوچو مري ማለት ነው በጦር ወጋው እንደዚህ ማለት ነው በሳንጃ ተረተረው ሆዱን وطعنه عبد الرحمن يزي يشفتوچو مري أخرمن صحابيون መታው
እሱም ወጋው فقتله ገደለው አኽረም ተገደለ ሰሃቢዩ አብዱራህማን ገደለው ያኛው አኽረም የአብዱራህማንን ፈረስ ነበረ የወጋው እሱ ግን ራሱን ቀጥታ ወጋው وتحول على فرسه እዚያ ይሄ አብዱራህማን የተባለው የሽፍቶች መሪ በአኽረም ፈረስ ላይ ወጣ እሱን ከገደለው በኋላ ማለት ነው فلحقه أبو قتادة درسበት መጣ وقتله طعنا እሱም በተራው መጥቶ የሽፍቶቹን መሪ ከፈረሱ ላይ ጀናይዛው እንዲወርድ አደረገው وفر الباقون አሁን ይሄ መገደሉን የእነርሱ መሪያቸው መገደሉን ሲያውቁ ሌሎቹ አይናቸውን ይዘው ሸሹ فطاردهم هؤلاء الفوارس እነዚህ አቡ ሰለማ አለ እነዚህ ሌሎች የመጡን አቡ ቀታዳ እና ሚቅዳድ ከኋላቸው እየተከተሉ አባረሯቸው ومعهم ሰለማም ከእነርሱ ጋር አብሮ አለ ወያዕዱ على رجليه እሱ በእግሩ ከኋላቸው ይከተላል እነርዛ በፈረስ ላይ ናቸው አቡ ቀታዳና ሚቅዳድ ሰለማ ግን በእግሩ ከኋላቸው እንደ ሶምሶማ ያደረገ ይከተላቸዋል ووصلوا قبل غروب الشمس ፀሐይ ከመግባቷ በፊት الى ماء يسمى بذي قرد ذي قرد የተባለ ውሃ ያለበት ቦታ ላይ ደረሱ ፀሐይ ከመግባቱ በፊት وكان قد نزل به العدو ليشرب منه እነዚህ ጠላቶች ውሃ ሊጠጡ እዛ ሰፍረው ነበር ወሁም ኡጣሽ በጣም ተጠምተዋል እነዚያ ማለት ነው ሽፍቶቹ فاجلاهم عنه سلمة برميه ሰለማ ከሩቅ ሆኖ ውሃውን እንዳይጠጡ በቀስት ይመታቸው ጀመር ከዚያ ለቀው ሄዱ መጠጣቱን ትተው ማለት ነው فقال يا رسول الله صلى الله عليه وسلم አንቱ የአላህ መልእክተኛ ሆይ አላቸው القوم ኡጣሽ ሰዎቹ ተጠምተዋል እነዚህ ሰዎች ሽፍቶቹ فلو بعثتني في 100 رجل መቶ ሰው ሰጥተህ ብትልከኝ ወደ እነርሱ ብትልከኝ አላቸው اخذت باعناقهم وصحهم አንገታቸውን ይዤ አመጣልህ ነበር አላቸው አንገታቸውን ይዤ فقال ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉት يا ابن الاكوع አንተ የአክዋ ልጅ ሆይ አሉት መለክተ فاسجح ተቆጣጥረሃል ትንሽ እዘን እንጂ አሉት የምትፈልገውን ነገር ተቆጣጥረሃል አይደል የምትፈልገው ነገር ላይ ደርሰሃል ትንሽ እስኪ እዘንላቸው እንጂ አሉት እነዚህ ሰዎች ተጠምተዋል እንደው ትንሽ እስኪ ተዋቸው አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ተገርመውበታል ثم قال ከዚያ ምን አለ ሰለማ انهم ليقرون الان في بني غطفان አሁን እነሱ በበኒ غطفان ሄደው እዛ ነው የሚሰፍሩት አላቸው واعطاه سهم الراجل والفارسي ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ ከተማረኩ ንብረቶች ሲካፈል ለሱ የፈረሰኛ ዕጣ ተሰጠው የእግረኛ ዕጣ ተሰጠው وأردفه على الأضباء ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ሲመለሱ ከሳቸው ፈረስ ከኋላ አስቀምጡ ከራሳቸው ማለት ከራሳቸው ኋላ አስቀምጠውት ወደ መዲና ተመለሰ وقال من قالوا يا الله ملكتنيا خير فرساننا اليوم أبو قتادة ዛሬ አሉ ከፈረሰኞች በላጩ አቡ ቀታዳ ነው አሉ አብዱራህማንን የገደለው وخير رجالتنا ابو سلمة ከእግረኞች ደግሞ በላጩ ابو سلمة ነው አሉ وقعت هذه الغزوة قبل خروجه صلى الله عليه وسلم الى خيبر بثلاثه ايام ይሄ ወደ ኸይበር ከመውጣታቸው ከ3 ቀን በፊት ነበር የተከሰተው ይሄ ነገር አብዱላህ ብን ኡሙ መክቱምን መዲና ላይ ሐላፊ አድርገው ወይንም እሱን እዛ አሚር አድርገው وعطى اللواء لمقداد ከዛ ባንዲራውን ለሚቅዳድ ሰጥተው ወደ ኸይበር ወጡ وفي المحرم سنة 7 من الهجرة خرج رسول الله صلى الله عليه وسلم بمحرم ور በሰባተኛው ዓመተ ሂጅሪያ በሙሐረም ወር የአላህ መልእክተኛ ወጡ ኢላ ኸይበር ወደ ኸይበር
وجاء من تخلف عن الحديبية ليؤذن له كزيا كخيبر مانو كسل حديبية كهديبية ቀርተው የነበሩ ሰዎች በመዲና ዙሪያ ያሉ ሰዎች አብረዋቸው እንዲወጡ ጥሪ ያቀርበው ነበር የአላህ መልእክተኛ ሲቆዩባቸው ሙሃጅሮችንና አንሳሮችን ብቻ ይዘው ነበር የወጡት ወደ ሁደይቢያ ማለት ነው ምክንያቱም እነዚህ ገጠር አካባቢ ያሉ በመዲና ዙሪያ የነበሩ ሰዎች ነብዩ መሐመድና ሰለላሁ ዐለይሂ ወሰለም አንሳሮችና ሙሃጅሮች ወደ መዲና እድሜ ልካቸውን አይመለሱም ሙሽሪኮች እዛው ይጨርሷቸዋል ብለው አስበው ስለነበረ ቀርተው ነበር ከእሳቸው ጋር አልወጡም ነበር አሁን ግን ከመካ ከሁደይቢያ በሰላም መመለሳቸውን አይተው አሁን ወደ ኸይበር ሊወጡ ሲሉ ለዘመቻ መጡ ፍቃድ እንዲሰጣቸው እና ኡዝራቸውን እንዲቀበሏቸው መጡ ማለት ነው ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም فنادى في الناس ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጣሩ ألا يخرجوا معه إلا رغبة في الجهاد ከኔ ጋር መውጣት የለባችሁም ጂሃድን ፈልጋችሁ ካልሆነ በስተቀር ምናልባት ምርኮ ለማግኘት የዱንያ ጥቅም ለማግኘት ብላችሁ ነይታችሁ ከሆነ አትውጡ አሏቸው أما الغنيمة فلا يعطى لهم منه شيء ምርኮ ቢኖር ራሱ ለእናንተ ምንም ድርሻ የላችሁም ስለዚህ አይ ምርኮ ቢኖርም አንፈልግም ካንተ ጋር ለጂሃድ እንወጣለን ካላችሁ ውጡ ትችላላችሁ ካልሆነ ግን ለእናንተ ምንም ድርሻ የላችሁም አሏቸው فلم يخرج معه إلا أصحاب الشجرة ሁሉም ተመለሱ ይሄ እንደዚህ ሲባል ማለት ነው ከዚያ ሙሃጅሮችና አንሳሮች ብቻ ወጡ ማለት ነው ያኔ ዑስማን ተገለዋል ሲባል ቃል ኪዳን ገብተውላቸው የነበሩ ሰሃባዎች እነሱ ናቸው ማን አስሐቡ ሸጀራ ማለት እነሱ ናቸው ሙሃጅሮችና አንሳሮች ማለት ነው وكانوا 1400 1400 ሰሃባዎች ነበሩ ባለፈው እንዳየነው واستعمل على المدينة سباع ابن أرطفة الغفاري مدينة ላይ أرطفة የተባለ صحابي አደረጉ ثم سلك الجادة المعروفة الموصلة إلى خيبر ከዛ ጃዳ የተባለች መንገድ አለች በሷ በኩል ወደ ኸይበር በሚወስደው መንገዳቸውን ቀጠሉ ማለት ነው ወደ ኸይበር حتى إذا كان في منتصف الطريق تقريبا اختار طريقا آخر يوصله إلى خيبر من جهة الشام ከዛ መሃል አካባቢ ከደረሱ በኋላ ወደ 171 ኪሎ ሜትር አካባቢ ነው ከመዲና ወደ ኸይበር ማለት ነው መሃል አካባቢ እንደደረሱ እንደገና ሌላ መንገድ መረጡ በሻም በኩል ወደ ኸይበር የሚያደርሳቸውን መንገድ መረጡ ለምንድን ነው ይሄን ያደረጉት ليحول بينهم وبين فرارهم إلى الشام እነዚህ ኸይበር ያሉ አይሁዶች ምናልባት የነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም የሰሃባዎች ወደ እነርሱ መዝመት ካወቁ እንዳይሸሹ መንገድ ሊቆርጡባቸው ሻም ወደ ሶሪያ የሚወስደውን መንገድ ቆርጠው ከእሳቸው ጋር እንዲገናኙ እንዲያደርጉ ማለት ነው وبات الليلة الأخيرة قريبا من خيبر የመጨረሻው ሌሊት ላይ ኸይበርን ተጠግተው አደሩ ولم تشعر به اليهود አይሁዶች ምንም ወሬ የላቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ እነርሱ መዝመት فلما أصبح صلى الفجر بغلس ጠዋት ፈጅር ሰላት በጨለማው ሰገዱት ቀደም ብሎ የመጀመሪያው ወቅት ላይ ثم ركب هو والمسلمون متجهين إلى مساكن خيبر ከዚያ ወደ ኸይበር ቤቶች አመሩ ማለት ነው መሳኪን ማለት መኖሪያውን ነው أما اليهود አይሁዶችማ فقد خرجوا ምንም ያቁት ነገር የለም የተከሰተው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር ሆነው ወደ እነርሱ መዝመታቸውን አያውቁም خرجوا ወጡ بمساحهم ومكاتلهم ይሄ መቆፈሪያቸውን ይዘው እንዲሁም ደግሞ ተምር የሚለቅሙበትን እንደ ቅርጫት ያለ ዕቃቸውን ይዘው ጧት በሰላም ወደ ስራቸው ወጡ ليعملوا في أرضهم وهم لا يعلمون ሊሰሩ የተለመደውን ስራቸውን ሊያከናውኑ የሆነውን ነገር አያውቁም የተፈጠረውን ነገር فلما رأوا الجيش رجعوا هاربين يقولون ሲያዩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ከቧቸው እየሮጡ ወደ ምሽጋቸው ተመለሱ ምን ይያሉ
محمد والله محمد والخميس أرى محمد متى والله يهنبن محمد كسراويتو غار متوال አሉ الخميس الجيش ማለት ነው ሰራዊት ማለት ነው ቀኑ እንዳይመስላችሁ فقال النبي صلى الله عليه وسلم نبي محمد صلى الله عليه وسلم من قالوا الله أكبر خربت خيبر الله أكبر خيبر فرارسج إنا إن يقولوا إذا نزلنا بصحة أو بصحة قوم بسوج كيلاي كدرس فساء صباح المنذرين يا أستنكاكيوت نجات من يكفال ስለዚህ አንመለስም ኸይበርን ሳናፈራርስ ማለታቸው ነው እናንተን ሳንደመስስ وخيبر على بعد 171 كيلومترا شمال المدينة كبست مدينة كمدينة بست سمين بكل 170 كيلومتر አካባቢ ርቆን ያለው خيبر وكانت مساكنها منقسمة إلى 3 أشطر የኸይበር መኖሪያዎች በሶስት የተከፈሉ ናቸው ተራራ ነው እንደ ሶስት መንደር ሆኖ የተከፋፈለ ነው አንደኛው መኖሪያ በተራራ የተከበበ ነው ከሌላኛው ጋር የሚለየው ነገር አለ አሁንም እንደገና ሁለተኛው ከሶስተኛው ጋር የሚለየው ዙሪያው ደግሞ እንዳለ ምሽግ ነው ሁሉም ማለት ነው እንዳለ ዙሪያው ደግሞ በተራራ የታጠረ ነው እንደ ሶስት መንደር ሆኖ ተከፋፍለዋል ምን ይባላሉ እነዚህ النطات والكتيبة والشق እነዚህ ሶስቱ መንደሮች ልክ የመንደር ስም አድርጋችሁ ሰጡት ነጣት አንድ መንደር ብላችሁ ወይ ደግሞ አንድ ተራራ ነው ከቲባም እንደዛው الشق فالنطات 3 حصون ነጣት የተባለችው ደግሞ በእችኛው ተራራ ሶስት ምሽጎች አሉት ሶስት ምሽግ አንዱ ምሽግ ራሱ ውስጡ በጣም ትልቅ ሰፊ መኖሪያ ነው ሶስት ምሽጎች አሉት ነጣት حصن نائم ይባላል አንደኛው ሁለተኛው وحصن الصعب ابن معاذ حصن صعب ابن معاذ የተባለ የሱ ነው ሶስተኛው وحصن قلعة الزبير ይባላል ሶስተኛው ማለት ይሄ የነጣት ምሽጎች ናቸው ሶስቱ والشق حصنان شق ደግሞ ሁለት ምሽጎች አሉት حصن ኡበይ وحصن النزار የኡበይና የኒዛር ምሽጎች በመባል ይታወቃሉ والكتيبة 3 حصون كتيبام እንደዚሁ ሶስት ምሽጎች አሉት حصن القاموس وحصن الوطيح وحصن السلام አጠቃላይ 8 ምሽጎች አሉ በሶስቱ መንደር ውስጥ ማለት ነው ሶስቱም መንደሮች እንደ አንድ መንደር ናቸው ወይም ደግሞ እንደ አንድ አካባቢ ናቸው በአንድ አካባቢ በኸይበር በሚባለው ቦታ ላይ ያሉ ናቸው ሁሉም 8 ምሽጎች አሉበት በሶስት ተራሮች ላይ የተከፈለ ሁለቱ ሶስት አላቸው ምሽግ አንደኛው ሁለት ምሽግ አለው وكانت في خيبر حصون وقلاع أخرى صغيرة لم تكن تبلغ مبلغ هذه الحصون في القوة والمناعة ሌሎችም አሉ ነገር ግን ዋናዎቹ እነዚህ ናቸው ሌሎቹ ትናንሽ ምሽጎች ናቸው እነርሱ እንደነዚህ በጣም ጠንካራና ኃይል ያለበት እንዲሁም ደግሞ ከጠላት ራሱን የሚከላከል ወይም ጠላት እንዳይገባበት የሚያደርግ አልነበረም ዋናዎቹ እነዚህ ናቸው አለ የመጀመሪያው ጦርነት የተካሄደው ነጣት የተባለው እንትን ላይ ነው ምሽግ ላይ ወይ ደግሞ ተራራ أذكر رسول الله صلى الله عليه وسلم شرقي حصون نطات بعيدا عن مدى النبل نبي محمد صلى الله عليه وسلم كصحابة وچاچو كسراويتو ጋር ሆነው የመጀመሪያው ነጣት የተባለው ተራራ ወይም ሶስት ምሽጎች ያሉበትን እዚያ ላይ ሰፈሩ እነርሱ ከውስጥ ምሽግ ውስጥ ነው ያሉት ሙስሊሞቹ ውጪ ናቸው ከውስጥ ሆነው በቀስት እንዳይመቷቸው ቀስት ከማይደርስበት ስፍራ ላይ ሆነው ሰፈሩ وبدأ القتال بفرض الحصار على حصن ناعم ከዚያ አሁን ከበቡታሉ የመጀመሪያውን ምሽግ ናዒም የተባለውን እሱን ከበቡታሉ ሰሃባዎችን ማለት ማንም ሰው ከዛ አይወጣም ከዚህ ማንም ሰው እንዳይወጣ
ሁለት ሶስቱ ምሽጎች እርስ በርሳቸው እንዳይገናኙ ይሄኛውን ክበቡት አሉ ናኢም የተባለው وكان حسنا منيعا رفيعا صعب المرتقى በጣም ጠንካራ ምንም በየትኛው በኩል መግቢያ የሌለው ምሽግ ነው ከፍ ያለ ነው እነርሱ ከላይ ብዙ ነገር መስራት ይችላሉ ከታች ያለው ሰው ግን ወደዛ ለመውጣት በጣም የሚያስቸግር የሆነ መጥፎ ምሽግ ነው وكان خط الدفاع الأول لليهود የመጀመሪያው እድል የመከላከል እድል ለአይሁዶች ነበር وفيه بطلهم مرحب الذي كان يعد ب1000 رجل የአይሁዶች ዋና ጀግናቸው የሁሉም ጀግናቸው ሙርሂብ የተባለ በ1000 ወንድ የሚተኩት 1000 ወንድ አንድ ሙርሂብ ብቻው እንደ 1000 ወንድ ነው ብለው በዚህ መልኩ የሚያስቡት የነበረው ሰው እዚህ ውስጥ ነው ያለው እዚህ ናኢም የተባለው ምሽግ ውስጥ ነው ያለው فوقعت المرامات بين الفريقين اياما በዚህ መልኩ ሙስሊሞችና በእነዚህ በአይሁዶች መካከል በቀስት እየተወራወሩ የተወሰኑ ቀኖች አለፉ ثم بشرهم رسول الله صلى الله عليه وسلم بالفتح وقال ከዚያ አላህ መልእክተኛ አብሽሩ አሏቸው አላህ Subhanahu Wa Ta'ala ድል ይሰጠናል አሏቸው አብሽሩ ከዚያ ምን አሉ لأعطين الراية غدا رجلا يحبه الله ورسوله ጠዋት አሉ እዛው ሆነው ይሄንን ባንዲራ ለአንድ ሰው ሰጣለሁ አሉ ይሄ ሰው ማለት አላህ የሚወደው የአላህን መልእክተኛ የሚወደው የሆነ ሰው ነው አሉ ويحب الله ورسوله ያ ደግሞ ሰው አላህንና መልእክተኛውን የሚወድ ነው አሉ መጀመሪያ አላህም ይወደዋል መልእክተኛውም ይወደዋል ሰውየውን አንተ አንድ ሰው አላህን ወዳለው ቀላል ነው ይሄ ምስክርነት ነገር ግን አንተ አላህ አንተን ይወዳል አይወድህም ይሄ በጣም ከባድ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ይወደዋል ሰውየውን መልእክተኛውም ይወደዋል ይሄ ኢስባት ተደረገለት ማለት ለዚህ ሰው በሁለተኛ ደረጃስ እሱም አላህን ይወዳል መልእክተኛውንም ይወዳል አለ ጠዋት ባንዲራ መስጠው ሰው አለ ለእንደዚህ አይነት ሰው ጠዋት ባንዲራ ሰጣለሁ አለ فبات المهاجرون والانصار كلهم يتمنى ان يعطاها እነዚህ አንሳሮችና ሙሃጅሮች ሁሉም ልባቸው ለተወጣ ጉሮሮአቸው ጋር ደርሳ ማለት ነው ማን ይሆን ይሄ ሰው እንዲህ አይነት ምስክርነት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠው አላህ ይወደዋል አላህ ለሚወደው ሰው መልእክተኛው ለሚወደው ሰው እሱ አላህና መልእክተኛውን ይወዳል ይሄ በጣም ቀላል ነው ነገር ግን የአላህ መልእክተኛ አላህ ይወደዋል መልእክተኛውም ይወዱታል ነው ያሉት የአላህ ውዴታ የተረጋገጠለት ሰው በህይወቱ እያለ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላስ አላህ ይወደዋል ተብሎ የተመሰከረለት ሰው ማን ነው አልተነገሩም የአላህ መልእክተኛ ሱሐባዎች ሁሉም ሆት ቁርጠት ይዘዋቸዋል ሁሉም ያ ረቢ አላህ እኔን ባደረገኝ ማን ይሆን ይሄ ጠዋት እንዲህ አይነት ክብር የሚሰጠው እንዲህ አይነት የጀነት ሰርቲፊኬት የሚሰጠው ሰው ማን ነው አንድም ሰሃቢ እንቅልፍ አይወስደው ሁሉም የናፈቁና እንዲሁም ደግሞ በሲቃ አድረው ጠዋት ተሰበሰቡ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ጋር ዑመር ኢብኑ አልኸጣብ ይላል እኔ ሹመት ተመኝቼ አላቅም ይላል የዛን ቀን ተመኘሁ ይላል አንገቴን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲያዩኝ እንዲህ ረዘም ያደረኩኝ ይታያቸዋል ሁሉም ሱብሃንአላህ እነዚህ ብርቅዬ እስላም ልጆች ሁሉም እኔ በሆንኩ ሱብሃንአላህ አቡበከር አሉ ዑመር አለ ሱብሃንአላህ እና ዑስማን ሁሉም አሉ የተባሉ ሰሃባዎች በአጠቃላይ ሙሃጅሮች ሁሉም ከዚያ ምን አሉ የአላህ መልእክተኛ እነዚህ ሰሃባዎች ሁሉ ልባቸው ይመታል ድው ማነው لا اله الا الله فلما اصبح قال ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያዩ ዙሪያቸውን እየፈለጉ ነው
የሚሰጡት ባንዲራውን የሚሰጡትን ሰው እየፈለጉ ነው ሁሉ ሰሃባ ራሱን ለማሳየት ይሞክራል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚፈልጉት ሰው አለ ከዚያ አጡት የሚፈልጉት ሰው ምን አሉ አይነ አልይ አሉ አልይ ኢብኑ አቢ ጣሊብ የታላሉ ላ ኢላሃ ኢላላህ የዚህ ክብር ባለቤት አልይ ኢብኑ አቢ ጣሊብ ናቸው ምቀኝነት የለም ሁሉም ይደሰታል ማዳም انه يعني لم يفوز ነገር ግን በአልይ ኢብኑ አቢ ጣሊብ እንዲህ አይነት ክብር ማግኘት የሚከፋ የለም ሁሉም ደስተኛ ነው طيب يتعلل قالوا هو يشتكي عينيه አይኑ ታሟል አሏቸው አይኑን አሞት እኮ አልመጣም አሁን እዚህ ከኛ ጋር የለም አሏቸው فارسل اليه فاوتي به يا الله መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂዱና ይዛችሁልኝ ነው አሉ አልይን ይዘውት መጡ ሄደው فبصق في عينيه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሁለቱም አይኖቹ ላይ ተፋሉበት ودعا له دعاء አደረጉለት ለአልይ ابن ابي طالب رضي الله عنه كأن لم يكن به فبرئ كأن لم يكن به وجع علي نبي محمد صلى الله عليه وسلم تفتف ብለውባቸው ዱዓ ሲያደርጉላቸው ምንም አይነት ህመም የሚባል ነገር እንዳልነካቸው ሆኖ አይናቸው ያ ሰላም ፍንትዋለ ما في شيء ምንም ህመም የሚባል ነገር የለ ولا አንድ ነገር فأعطاه الراية باندراون انكالت لعلي انكا يزين باندرا وأمره عززت أن يدعوهم إلى الإسلام قبل أن يقاتلهم ጦርነት ከመጀመርህ በፊት መጀመሪያ ወደ لا إله إلا الله ጥላቸው ከተቀበሉ والحمد لله ካልሆነስ ወደ ጦርነቱ ትገባለህ አሉት وكان اليهود قد نقلوا نساءهم وذراريهم إلى حصن شق ليلا አይሁዶቹ በምሽት በሌሊት ሴቶቻቸውንና ህፃናቶቻቸውን ወደ ሸቅ ወደ ሌላኛው ምሽግ አሸጋግረዋል ይሄም ለጦርነት ራሳቸውን ማዘጋጀታቸውን የሚያሳውቅ ነው ማለት ነው ምክንያቱም ያው ጦርነት እንዳለ አውቀዋል وقرروا البروز للقتال في ذلك الصباح خلاص طوات كمحمدنا كسراويቱ ጋር ፊት ለፊት ተገናኝተን መዋጋት አለብን ብለው እነሱም ወሰኑ فلما ذهب اليهم علي رضي الله عنه علي ወደ እነርሱ ሲሄድ وجدهم متجهزين للقتال ራሳቸውን ለጦርነት አዘጋጅተው አገኟቸው علي ማለት ነው فدعاهم إلى الإسلام فأبوا ورفضوا لا إله إلا الله بلوا الواتشو آلاتشو علي ضرب الكجال ودعا مرهب إلى المبارزة مرهب يتبالو يا عند شي سونو يتبالو ينرسو واناتشو كان انت وسط كان يقام يقتم على ويعلى ما نال لك ان انت وسط كصحابه وچو ማለት ما نال وهو يخطر بسيفه ويقول سيف عنده يقلبت من يلال كاد علمت خيبر أني مرحب خيبر أو قالج أني مرحب مهوني يعني تاقالج خيبر أني ما ندون كي تاقالج شاك السلاح بطل مجرب سيف يميمز يتاوك يتمكر هنا جغنا نኝ አለ اذا الحروب اقبلت تلهب ጦርነቱ ፊት ለፊት ነበልባሉን አቀጣጥሎ መጥተዋል አለ مرحبا ያው እንግባ ይያለ ነው فبرز له عامر ابن الاكوع يسلم وندم عامر ወጣ وهو يقول ማን አለ ብሎ አንነበረም ከኔ ጋር ማን ነው ሊጋጠሙ ይያለ ነበር አለ ያኛው ይወጣው ይሄ ደግሞ የሰለማ ወንድም ወጣ እኔ ያለሁ ብሎ ወጣሱ ምን ይላል እሱ ደግሞ ቀድ አሊመት ኸይበሩ አኒ አሚሩ ኸይበር አውቃለች እኔ አሚር መሆኔን ያቋ ልጅ
شاك السلاح بطل مغامر سيف يممزنا كتغنانيو يمالمر جغنا مهونين سلازي نانو فاختلف ضربتين تغنانيو ሁለቱም ያም ሰይፉን ሰነዘረ ይሄም ሰነዘረ አልተገናኙ ሁለቱም ማለት ተሳሳቱ ይሄኛውም ሳተ ያኛውም ሳተ فوقع سيف مرحب في ترس عامر يا مرحب سيفه بآمير مكلاكيا ላይ ወደቀ አሚር ቱርስ ማለት ምንድነው ይሄ ጋሻ ማለት ጋሻው ላይ ወደቀ فذهب عامر ليتناول بسيفه ساق اليهودي ልክ እሱን ሲያይ አሚር የሙርሂብን ቅልጥሙን በሰይፍ ሊቆርጠው ሲሄድ ወደፊት ሲሰነዝር وكان سيفه قصيرا سيفه አጭር ነበረ የአሚር ሰይፍ ማለት ነው فلم يصل اليه አልደረሰለትም ወደ ራሱ ወደ ጠላት በጣም ባለ ኃይሉ ነበር የሰነዘረው ከዛስ بل رجع الى عامر فاصاب ركبتيه በጣም በኃይለኛው ሰንዝሮ ስለነበረ የሱ ግርጋ ሳይደርስ ወደ ራሱ ተመልሶ ሁለቱንም እግሮቹን አገኘው የራሱ فمات بسببه فيما بعد ከዛ እሱን ተሸክሞ ወሰዱት መጨረሻ ላይ ያው በዚሁ ሰበብ ሞተ የዛን ቀን ሳይሆን በሌላ ጊዜ ሞተ ማለት ነው በዚሁ فقال النبي صلى الله عليه وسلم فيه إن له لأجرين ሁለት አጅር አለው አሉ የአላህ መልእክተኛ ነብዩ መሐመድ صلى الله عليه وسلم إنه لجاهد مجاهد እሱ እኮ ታግሏል ታጋይም ነው አሉ በአላህ መንገድ ላይ ታግሏል قال عربي مشى بها የሱ አይነት ጂሃድ ያደረገ ትንሽ ነው አሉ ከአረብ ሰራዊት ውስጥ ትንሽ ነው አይ بالارض مثله የለም በዚህ በየሱ አይነት ሰው ትንሽ ነው አሉ ያለው اما مرهب فبرز له علي وهو يقول يرتجز يعني ከዚያ ልክ አሚር በዚህ መልኩ ሰይፉ ራሱን መጥቶት ተሸክሞ ሲያወጡት علي بن ابي طالب ما باكاله انا ያለው ችግር የለም ወጣ علي بن ابي طالب ምን ይያለ انا الذي سمتني امي حيدرا እኔ እናቴ ሃይደር ብላ የጠራችኝ ነኝ አለ كليث غابات كريه المنذرة እንደ ጫካ አንበሳ ሲያዩት የሚያስፈራል يا سلام وفيهم بالساع كيل سندرة سفر አሳምራለሁ ስለዚህ ምንም ችግር የለም አንገተን ቀነጥስልሃለሁ ና وضرب راس مرحب فقتله ወዲያውኑ አንገቱን ቀነጠሰው ቻው ثم خرج اخوه ياسر يدعو الى المبارزه ወንድም እየወጣይ ሙርሂብ ማን ነው ከኔ ጋር የሚገጥመው ይያለ ወንድሙ ሲወጥቅ ሲያይ فبرز له الزبير بن العوام رضي الله عنه ناواك ችግር የለም እኔ ያለው አለው والحقه باخيه ወዲያው መጣ አንገቱን ቀንጥሶ ከወንድሙ ጎን አስተኛው እዛው ثم دار القتال المرير ከዛ ወላ ኃይለኛ በጣም ኃይለኛ የሆነ ጦርነት በመሐከል ተካሄደ ማለት በሁለቱም መሐከል قتل فيه عدد من سرات اليهود ከዛ በጣም ብዙ አይሁዶች ተገደሉ ወንሃረት ማናዊያቱም ስሜታቸው ላሸቀ የነበራቸው ያ በራስ የመተማመን ስሜት فانكشفوا عن مواقفهم ካሉበት ቦታ ለቀው ሄዱ وتبعهم المسلمون مسلموች እየተከተሉ ከኋላቸው حتى دخلوا الحصن بالقوة ከዚያ በኋላ ምሽጉን ደርመሰው ገቡ ሙስሊሞቹ وانهزم اليهود الى الحصن الذي يليه كذا وهلا كذا وتو ودميكتلو مشج ሄዱ وهو حصن الصعب وقد غنم المسلمون من حصن ناعم كثيرا من الطعام والتمر والسلاح እዛ ውስጥ ያለውን ተምር
መሳሪያ እና እንዲሁም ሌሎች የተለያዩ ነገቦችንም ማረኩ ይላል الله قال نجن قتلنا ان شاء الله نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم